معاشر المؤمنين زاري الله سبحانه وتعالى مقدم كهنا بتوحيداتشو شركن دل سلنسو ከምቹ ቤተ መንግስት ዋሻን ስለመረጡ ከውቡል ፍኝና ምግብና ምቾት አፈርን ስላስቀደሙ ታሪካዊ ወጣቶች እናውሳለን። ቁርአን ታሪካቸውን አሳምሮ ጠቅሶታል። አይደለም እነሱን የተቀመጡበትን ዋሻ ምዕራፍ ሰይሞበታል። አስሐቡል ከህፍ የዋሻው ባለቤቶች። ዋሻው ውስጥ ምን ሊያረጉ ገቡ? ይህ ዋሻ ለምን ተጠቀሰ? እነዚህ ወጣቶችስ ገድላቸውና ታሪካቸው ምንድነው? ለምንድነውስ ነብዩ አለይሂ ሰላቱ ወሰላም በየጁምዓው ይሄም ምዕራፍ እንድናነበው አደራ ያሉን ለምን ይሆን? ታሪካቸው ማራኪ፣ አስገራሚ፣ አስደማሚ፣ ቁስን በኢማን ድል የነሱበት አላህን አምነውት አልፎ የተገኘላቸውን ታሪክ የምናይበት ውብ መድረክ፣ ውብ ታሪክ፣ ውብ ምዕራፍ ሱረቱል ከህፍ። ጅማሮው እንዲህ ነበር። ነቢዩና ሙሐመድ አለይሂ ሰላቱ ወሰላም ጥሪያቸውን ወደ ቁረይሽ ማህበረሰብ፣ ወደ አረቡ ማህበረሰብ ይዘው ሲነሱ ያ ማህበረሰብ ነቢያትን አያውቅም ነበር። ነቢያት የተላኩላቸው ገና ከሺህ ክፍለ ዘመናት በፊት ነቢዩላህ ኢስማዒል ነበሩ። ከዓባን የቆረቆራት ከጁርሁም ኮዝሃ ጋር ሆነው ኢስማዒልና ነቢዩላህ ኢብራሂምን እንጂ ነቢይ ተልኮላቸው አያውቅም። ተስጠንቅቀው አያውቁም። ማ ኡንዚረ አባኡሁም ፈሁም ጋፊሉን ነው የሚለው አላህ። አስጠንቃቂ ያልተላከላቸው በጣዖት አምልኮ ላይ የሚኖሩ ማህበረሰብ ነው የቁረይሹ ማህበረሰብ። ከዓባ ውስጥና ዙሪያው ላይ ከ300 በላይ ጣዖታትን የሚያመልክ ጣዖት አምላኪ ማህበረሰብ። እርግጥ ነው ጥቂቶቹ አሉ የነቢዩላህ ኢብራሂምን ፋና የሚከተል ሐኒፊያ ቀጥተኛውን ጎዳና የሚከተሉ ሽርክን ማይቀበሉ ቢኖሩም አብዛኛው ማህበረሰብ ግን የሽርክ አረንቋ ውስጥ ይኖር ነበር። ነብዩ አለይሂ ሰላቱ ወሰላም አላህን ብቻ ተገዙ፣ ከሱ ውጭ ያሉን ጣሉ ብለው ተናገሩ። ከሰማይም መልእክት እየወረደላቸው እንደሆን የነቢያቶች ሁሉ መቋጫና መደምደሚያ እንደሆኑ ነገሯቸው። ሊቀበሉ ፍቃደኛ አይደሉም። ታማኝና እውነተኛ መሆናቸውን ያውቃሉ። በምድራዊ ጉዳይ ሊወዳደሯቸው ይችላሉ። የሰማይን ጉዳይ ግን ሊፎካከሯቸው አልቻሉምና አሻፍረናል። ያደረጉት ጥረት አልሳካለ። መልእክተኛውን በርካታ ተከታይ ማፍራት ጀመሩ። ያኔ ሰማይን በሰማይ ወህይን በወህይ ኪታብን በኪታብ መፋለም ፈለጉና የመጽሐፍ ሰዎችም ፈልገው ሄዱ። ወደ መዲና አካባቢ ይኖሩ ወደ ነበሩ የመጽሐፍ ሰዎች ወደ ይሁዶች ሄዱ። ይሁዶችንም ጠየቋቸው፣ እኛ ዘንድ ነብይ ነኝ ብሎ የተላከ ሰው አለ። እናንተም ከናንተም በፊት ነቢያቶች ተልከውላችሁ ነበር። የሙሳ ተከታይ ናችሁ። ነቢያቶች የሚጠየቁት ጥያቄ ካለ ስጡንና እንጠይቀው እናሳፍረዋል። ይሁዶችም አንድ መልስ ሰጥቷቸው 3 ጥያቄ ጠይቁት፣ ነቢያት እንጂ ማያውቁት ከመለሰላችሁ ነብይ ነው አሏቸው። ምን እንጠይቀው? 3 ጥያቄ። አንደኛው ከቤታቸው ወጥተው ስላልተመለሱ አንፈሪን ነው የሚለው ሐዲስ ስለሆኑ ጭፍሮች ግልጽ አላደረጉትም፣ ውስብስብ አረጉት ጥያቄው። ነብይ እንጂ በወህይ እንጂ ማይመለስ ጥያቄ። ሁለተኛው ደግሞ ምድርን ስለ ዞራት ንጉስ ጠይቁት። ሶስተኛው ስለ ሩህ ጠይቁት። ሶስቱን ከመለሰ ነብይ ነው አሏቸው። ቁረይሾች ጥያቄውን ይዘው መጡ። ነብዩም አለይሂ ሰላቱ ወሰላም አሁን ከዱላና ከስድብ አልፈው ስለ ዕውቀት ማውራታቸው ደስ ብሏቸው ጥያቄውን ተቀበሉ። ይሄማ ጥያቄያችሁ የወህይ ጉዳይ ነው፣ እመልስላችኋለሁ፣ ነገኑልኝ አሉ። መልእክተኛው አለይሂ ሰላቱ ወሰላም እንዲሰልሙ ስለጓጉ ወህዩም መውረዱ እርግጥ ስለሆነ ኢንሻአላህ አላሉ። ከምዕራፉ መቋጫ ላይ እናገኘዋለን። ወላ ተቁለነ ሊሸይኢን ለአንድ ነገር ኢንሻአላህ ሳትል ቃል እንዳትሰጥ ሚል ማስጠንቀቂያ መጨረሻ ላይ እናገኛለን። ጅብሪልም ከቀናት በኋላ የሶስቱን ጥያቄዎች መልስ ይዞ መጣ። ዛሬ የምናወራው ስለጀመረው ጥያቄ መልስ ነው። ስለሆኑ ወጣቶች ከቤታቸው ወጥተው ስለተሰወሩ ከክፍለ ዘመናት በፊት ታሪካቸው ምንድነው? አስገራሚ ታሪክ አለ ብለው ነው ይሁዶቹ የላኩት።
الله አንቀጹን አወረደ أم حسبت አስብክ እንዴ ገመትክ እንዴ አንደ መሐመድ أم حسبت أن أصحاب الكهف والرقيم رقيم ማለት ሰሌዳን እነዛ ወጣቶች የተቀመጡበት ዋሻ ላይ በሂደት ታሪካቸው ተጽፎ ስማቸው ተጽፎ ዋሻው በር ላይ ተለጥፏል أم حسبت አስብክ እንዴ እነዛ የዋሻ ሰው ወጣቶችና የሰሌዳቸው ታሪክ ካለን አስገራሚ ተአምር ሁሉ ዋና አስገራሚ መሰለህ እንዴ አንተ መሐመድ አዎ ድንቅ ታሪክን ከዛ ቢበልጥ እኮ አለኝ አንተ መሐመድ በነገሩ ታሪኩን ልንገር ብሎ አላህ ታሪኩን ነብዩ አለይሂ ሰላቱ ሰላም ተረከላቸው በጣም ማራኪ ታሪክ ሚስጥር የበዛበት ታሪክ የጠየቁት የሁዶቹ እንኳን አዳዲስ መልስ ያገኙበት ማያውቁት ሚስጥር የተገለጠላቸውን ታሪክ ነብዩ አለይሂ ሰላቱ ሰላም ተረኩላቸው نحن نقص عليك نبأهم بالحق أنت محمد النسون قداي زينانيا بأونة ترك اللهن إنهم فتية الناس وطعتوش ناچ آمنوا بربهم وزدناهم هدى بالله أمن نبي يالتلاك اللاتشو مين وربت محابرسب أوت عملاكي نبر محابرسب الله ناكم الناس قن يتكبروا ينقستات للجوش ناچو بتأم يبالها بترجوش ناچو بتنطوت مينورو لكجري براند لباشوش ناچو አገሪቱ ላይ ያላቸው ህንጻ ብዛት ያላቸው መጓጓዣ ብዛት የሀገሪቱ የታላላቅ ባለሀብት ነገስታት ልጆች ናቸው ራሳቸውን ጠየቁ ይህም ዓለም የፈጠረው ጌታ ሁሉ ነገር ዝም ብሎ አልተፈጠረም የሰው ልጅ ጣዖትን ሊያመልክ አይገባው ሰማይና መሬትን የዘረጋውን ቢሆን እንጂ ብሎ አመኑ በሂደት ተሰባሰቡ ማውራት ጀመሩ ህዝቡ ለዒድ ቀን ወጥቶ ጣዖት ሲያመልክ እነሱ ለብቻቸው ተገለው እንዴት ሰው ጣዖት ያመልካል መባባል ጀመሩ ማውገዝ ጀመሩ ይሄን አስተምሮታቸውን በጊዜው የነበረ አንድ ንጉስ ሰማ ቪኪያኖስ ይባላል አስጠራቸው ምንድነው የምሰማው ወሬ አላቸው ያኔ ተውሂድ ድል አደረገ ካምባገነን ፊት እውነትን አወጡ ኢነሁም ፍትየቱን አመኑ ቢረብህም ወዚድናሁም ሁደን አላህ ቅናቻን ጨመራቸው ከንጉሱ ፊት ቆሙና እውነትን ተናገሩ ልንገዛው የሚገባ የሰማይና የምድርን ፈጣሪ እንጂ አውታትን አይደለም ማለት إذ قاموا على الله فقالوا ربنا جيتاچن رب السماوات والأرض لن ندعو من دونه إلها ከሱጭኛ ሌላን አምላክ አንጠራ ይሄን ካለማ ኢዘን ሸጠጠን ደንበር ያለፈን ቃል እውነት ያልሆነን ተናገርነ ማለት ነው هؤلاء قوم اتخذوا من دونه آلهة ከአላህ ውጭ ያለን አምላክ ያዙ እነዚህ ህዝቦቻችን መስመር ስተዋላ እውነት አምላክ ከሆኑ ለመረጃ ያመጡላቸው የፈጠሩትን ሰማይ ያሳዩን ያወጡትን ውሃ ያሳዩን አምላክ አድርገው የሚገዟቸው ንጉሱ መልሳቸውን ሲሰማ ደነገጠ ሊገላቸው አልቻለም የተከበሩ ልጆች ናቸው እነሱም መግደል የሚያስከፍለውን ዋጋ ያውቃል ቀን ሰጣችኋለሁ አላቸው እሰቡበት መንገድ ሰጣችኋል አስተካክላችሁ ኑሊ ብሎ ከቤተ መንግስት አስወጣቸው ያኔም ወጣቶቹ ተሰባሰቡ መስመር ስተው ከተመለሱ ዱንያንም አኺራቸውን አጡ አማራጫቸው አንድ ብቻ ሆነ ፈኡ ኢለል ከህፍ በቃ አማራጫችን ቤተ መንግስቶቻችን እንጣል እልፍኙን ወርቁን አልማዙን እንጣልና ወደ ዋሻው እንግባል አላህ ቢባል ጌታችን አለ እሱ ያካል እሱ ይጠብቀናል የንሹር ለኩም ረብኩም ሚን ረሕመቲ ጌታችን አላህ ከዝነቱ ይከፍትልናል ወደ ዋሻው እንሄዳለን ወቅቱ አስደንጋጭ ነው ለነሱ ነገስታት ተነስተውባቸዋል ሊገሏቸው ነው ወጣቶች ናቸው ሁሉን ነገር ግን ለአላህ መሰዋት ፈለጉ የሚሄዱበትን ነገን ግን አያውቁም ጨለማና ድግዝግዝ ያለን ተራመዱ አላህ አልፎ ቆያቸው ዋሻው ውስጥ ገቡ እንደገቡም አላህ ለ309 ዓመት አስተኛቸው
ተፈለጉ ማህበረሰቡ የሉም። 1 ዓመት ተፈለጉ፣ 2 ዓመት፣ 10 ዓመት፣ 100 ዓመት ያ ክፍለ ዘመን አለፈ። ታሪካቸው ግን የህዝብ ታሪክ ሆነ። እነዛ ወጣቶች ቅንጡ ወጣቶች ለአላህ ሲሉ መስዋዕትነት የከፈሉ ወጣቶች ታሪካቸው ታሪክ ሆኖ አለፈ። ትውልድ ይቀባበለው ነበር፣ አይታወቅም ነበር። እነሱ ዋሻው ውስጥ ግን ሲገቡ የአላህ እዝነት ተከተላቸው። እነሱም ብለው ነበር የንሹር ለኩም ረብኩም ምን ረሕመቲህ፣ የእናንተ ጌታ አላህ እዝነቱን ይለቅላቸዋል። ለቀቀባቸው አላህ። ገና ዋሻው ውስጥ ሲገቡ ጆሮአቸውን መታናል አላህ ድምፅ እንዳይሰሙ እንዲያርፉ አስተኛ ናቸው 309 ዓመት። ከዛ እስካስተኛቸው በኋላ አካላቸው እንዳይበሰብስ ወንቀልቡሁም ዛተል የሚን ወደ ቀኝና ወደ ግራ ያገላብጣቸው ነበር 309 ዓመት። ድንገት ሰው በዛ ዋሻ አልፎ ብቅ ብሎ አዛ እንዳያደርጋቸው እንዳያስቸግራቸው አይናቸውን ገልጠው እንዲተኙ አላህ አደረገ። ድንገት ካያቸው ፍርሃት እንዲርድህ ያደርጋል አላህ። ወለሙሊእተ ሚንሁም ሩዕባ፣ ስታያቸው ደንብርህ ነው የምትሄደው። ስለነሱ መናገር አትችልም ከፍርሃቱ ብዛት። ዋሻው ውስጥ መሃል ላይ ገብተው 309 ዓመት ታይ ሌላ ተአምር ማጀባቸው። ፀሐይ ስትወጣ ልክ ዋሻው በሩ እንዲህ ከሆነ ፊት ለፊት ነው የተኙት። ፀሐይዋ ስትገባ እንዳታገኛቸው ፀሐይን አላህ ግዙፋን ፕላኔት ዛቢያዋን እንድትቀየር አዘዛላ። ወተራ ይላል አላህ ትመለከታለህ። ወተረ ሸምሰ ኢዛ ጠለዐት፣ ፀሐይ ስትወጣ ታያታለህ። እነሱ ፀሐይዋ እንዳይገባባቸው ወደ ቀኝ ስትዘነበል ስትገባ ደግሞ ተቅሪዱሁም ዛተ ሽማል ወደ ጎን አሁንም ትታጠፋለች ስትገባና ስትወጣ። ለምን እነሱ ፊ ፈጅወት ምን ፊት ለፊት በሩ ላይ ነው ያሉት። ፀሐይ እንዲያገኛቸው አላህ አልፈቀደ። ልብ በሉ 309 ዓመት ፀሐይ ስትወጣና ስትገባ ዛቢያዋን እንድትቀይር አላህ አዘዘ። ፀሐይ ግዝፈቷ የመሬትን 1.3 ሚሊዮን እጥፍ ነች። ልብ ብላችኋል። ፀሐይን ጆንያ ብታረጋት 1.3 ሚሊዮን መሬትን ማዝ ትችላለች። እችን ግዙፍ ፕላኔት ለነዚህ ወጣቶች እንክብካቤ ታደርግ ዘንድ አላህ አዘዘ። እዝነቱ ከበባቸው። ትውልድ ተለዋወጠ። ከ309 ዓመት በኋላ አላህ ቀሰቀሳቸው። ቁጭ አሉ። 309 ዓመት እንደተኙ አላወቁም። ምን ያህል ቆየን ተባባሉ። የውም አው ባዕደ የውም አንድ ቀን አሊያም ከፈለውን ቀን አሉ። ሲከራከሩ ከመሃላቸው አንዱ ጌታችን ያውቃል ምን ያህል እንደተኛን፣ ባይሆን እርቦናል ከናንተ መሃል ሳንቲም አዋጡና ምግብ አንዱ ገዝቶ ይምጣ ተባለ። ምግብ ሊገዛ አንደኛው ወጣ። ሲወጣ ጎዳናው ተቀይሯል። አገሩ ተለውጧል። አለባበሱ ይሄ ማህበረሰቡ ሌላ ነው። ህዝቡ ሌላ ነው። ከተማዋ ጋለች። የት ይግዛ? አንድ ሱቅ አገኘ። ምግብ ብሎ ቀረበ። ምግብ ሰጡት። ከዛ ሳንቲም ሊከፍል ሲያወጣ የዛሬ 309 ዓመት የነበረ ሳንቲም ያዘ። የድሮው ንጉስ ማህተም እዛው ላይ አለ። እንዴ እኔ ታገኘኸው አለ። እንዴ ገንዘብ ነው አልገዛ። እኔ እኮ ከዓመታት በፊት የነበረ ነው። ታታልላለህ እንዴ አንተ ነው ወይስ የተቀበረ ከንዛ ግዳ አለ። ፖሊስ ከበበ። ወደ ንጉሱ ሄደ። ያን ዘመን አላህ ለውጦት ነበር። የተውሂድ ዘመን አንጥቶ ነበር። ንጉሱም ሙስሊም ነበር። ያለ ህዝቡ ሙስልምናን የሚከተልበት ወቅት ነበር። ንጉሱ ፊት ቀረበ። ማነህ አንተ? እኔ ስሙ ሲጠቅስ ድሮ በታሪክ የሚታወቅ ስም ከጠፉ ወጣቶች ውስጥ አንዱ ስም ታሪካቸው ይታወቃል። ህዝቡ ደነገጠ። የማህበረሰቡ ወሬ ሆነ። ወደ ዋሻውም ይዘውት ሄዱ። ሲሄዱ እነዛ ጓደኞቹ ከውሻቸው ጋር ዋሻው ላይ ተቀምጠዋል። አላህ ተአምሩን ለዛ ተውሂድን ይከተል ለነበረ ትውልድ ሙቶ መነሳት እንዳለ ከ309 ዓመት በኋላ ቀስቅሶ አሳያቸው። ታሪኩ ልብ የሚነካ የዛም ማህበረሰብ ተውሂድን ያጸና ሙቶ መቀስቀስ እንዳለ አላህ አስረግጦ የነዚህን ወጣቶችን ታሪክ አተመው። የሁዶችም አዲስን ታሪክ ተማሩ። እነሱም ያውቁት የሆኑ የወጡ ወጣቶች አሉ ንጉሶች ጋር ተጣልተው ይገላበጡ እንደነበር ግን ነብዩ ነው የነገሯቸው። ፀሐይ አቅጣጫ ተለውጥ እንደነበር ግን በወህይ ነው ነብዩ የነገሯቸው። እነሱም ያውቁት የጠፉ ወጣቶች ብቻ እንዳሉ ነበር። የነብዩ ተአምር ነብይ
ነብይነታቸው ለቁረይሾች ተገለጠ። ታዲያ ምን አሉ እንዴ? ለማመን ግን ፍቃደኛ አልነበሩ። የተወሰኑ ይሁዶች በሂደት ሰለሙ። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه. ود مؤمنان የወጣቶቹ ታሪክ ልብን የሚነካ ነው። ከቤተ መንግስት ዋሻን የመረቱ ከምቹ ፍራሽ አፈርን የመረቱ ምንም አቅምና ችሎታ በሌላቸው ሁኔታ ነገስታትን ተጋፍጠው ለተውሂድ ዘብ የሆኑ ለዚህ ወጣት ለዚህ ትውልድ ለትልቆችም ተምሳሌት የሆኑ ወጣቶች ናቸው። ነብዩና መሐመድ አለይሂ ሰላቱ ወሰላም ይሄን በእነሱ ምዕራፍ የተሰየመውን ጁምዓ ከቀራ ነው ብርሃን በእኛ ላይ እንደሚበራ ከጁምዓ እስከ ጁምዓ ነግረውናል። አቡ ሰዒድን አልኹድሪ ባስተላለፉት ሐዲስ ላይ ሐኪምና በይሃቂ ላይ በተዘገበው መን ቀረአ ሱረቱል ከህፍ የውመል ጁምዓ ሱረቱል ከህፍን የቀራ ሰው አضاء له من النور ለሱ ከብርሃን ያበራለታል ማ በይነል ጁምዓተይን በሁለቱ ጁምዓዎች መሃል ለሱ ብርሃን ይበራለታል። እንድንቀራ በየጁምዓው የተፈለገ ተከታዮቹን አስተምሮት እንድናገኝ የመጀመሪያ ሙቶ መቀስቀስ እውነት እንደሆነ የሰው ልጅ ለላብጥ አልተፈጠረም። አፈሐሲብቱም አነማ ኸለቅናኩም ዐበተን ወአነኩም ኢለይና ላ ቱርጀዑን ዝም ብለን ለከንቱ የፈጠርናችሁ ወደኛ ማትመለሱ ይመስላችኋል ይላል አላህ። ዝም ብለን ነግደን ፎቅ ሰርተን ቤት ሰርተን ተጋብተን ልንሄድ ብቻ ነው ይሄን የተፈጠርንበት ዓለም? ሌላ ትልቅ ቁም ነገር አለ። ሙቱም መቀስቀሳል። ኡበይ ኢብኑ ኸለፍ የሚባል የቁረይሽ መሳፍንት ውስጥ አንዱ ነብዩ አለይሂ ሰላቱ ወሰላም የሰው ልጅ ሙቶ መቀስቀስ አለ ብለው ሲያስተምሩ አጥንት ይዞ መጣ ይበሰበሰ ፊታቸውም ላይ እንዲሰባበረውና አየሩ ላይ በተነው። አንተ ሙሐመድ ያንተ ጌታ ይሄን ነው ሰብስቦ የሚቀሰቅሰው አለ። ማላገጡ ነው አይደል? ነብዩም አዎን በርግጥ ይቀሰቅሳል፣ ፊቱ ያቆማል፣ ሳተም ይከታል አሉት ነብዩ አለይሂ ሰላቱ ወሰለም። አላህም ይሄን ላግጣውን ዝም ብሎ አላለፈው። ቁርአን አወረደ። ወضرب لنا مثلا ونسي خلقه ከምን እንደፈጠርነው ረስቶ ለኛ ምሳሌ ያደረገልን አላህ ብሎም አለ ማን ነው እነዚህን አጥንቶች ከበሰበሱት በኋላ የሚቀሰቅሰው ብሎ አለ ቁል ብለህ በለው ዩሂሃ الذي انشأ اول مره መጀመሪያ የፈጠረው ይቀሰቅሰዋል። የሚከብደው መጀመሪያ ማስገኘት ነው። አንድ ነገር ከወደቀ በኋላ መጠገንማ ቀላል። ሙቶ መቀስቀስ አለ። የሰው ልጅ ልብ በሉ ይሄን ንግግሬ ሊኖር ነው የተፈጠረው፣ ሊሞት አልተፈጠረ። ከተፈጠርነ በኋላ አንሞትም፣ ሕይወት ይቀጥላል። ከናት ሆድ ወደዚህ ዓለም መጥተናል። ከዚህ ዓለም ወደ ቀብር ዓለም እንገባለን። ዓለሙል በርዘኽ እንለዋለን። ከቀብር ዓለም በኋላ ወደ ዋናው ዓለም የመጨረሻው ዓለም እንሸጋገራለን። ፍርድ ላይ እንቆማለን። ወይ መዘውተሪያችን ጀነት ነው፣ አላህ ይጠብቀን፣ ካልሆነም ጀሃነም። መሞት የለም ከዛ በኋላ አንዴ ተፈጠር እንጂ አትሞትም። የሰው ልጅ ቢኖር ነው የተፈጠረው፣ መኖሪያው ነው የሚለያይ። ለተርከቡና ጠበቀን አን ጠበቅ ከርከን ወደ እርከን ነው የምንሸጋገረው። ከናት ሆድ ወደዚህ ምድር፣ ከምድር ወደ ቀብር፣ ከቀብር ወደ ቂያማ፣ ከቂያማ ፍርድ ወይ ጀነት ዘላለም እንኖራለን። አላህ ይጠብቀን፣ ካልሆነ እሳት ውስጥ እንኖራለን። የሰው ልጅ ሊኖር ነው የተፈጠረው፣ ሊሞት አይደለም። ሽግግር ላይ ነው። አንዴ ከተፈጠርክ በኋላ መሞት የለም፣ መሸጋገር ብቻ። ሞት መቀስቀስ ያው መሆኑን አላህ በዚህ ጁምዓ ስንቀራው እንድናስታውስ ይፈልጋል። ሁለተኛ ከዚህ የምንማረው ጥሩ ጓደኝነት፣ መልካም ጓደኝነት ወሳኝ እንደሆነ እነዚህን ጓደኛ ማቾች ተሰበሰቡ። እነሱም ብቻ አይደለም፣ ስድስቶቹ ወደ ዋሻው ሲሄዱ አንድ እረኛ አገኙ። የተውሂድን ጥሪ ያቀረቡለት ተቀበለ። ውሻም ነበረው ተከተላቸው። እነሱ ውሻቸው ቁርአን ውስጥ ተጠቀሱ።
ውሻ እንኳን ከነሱ ጋር በክብር ተወሳ። ወከልቡሁም ባስቱን ذراعيه بالوصيد ነሚል በሩ ላይ እጆቹን ዘርግቶ ተኝቶ ታየዋለህ ይላል። የደጋግ ሰዎች ጓደኛ አብረህ የምትውለው ሰው አስተሳሰብ ላይ ተጽዕኖ ይፈጥራል። ወጣቶች ልብ በሉ። በቅርቡ አንድ ምን ተከሰተ መሰላችሁ? አንድ ሳውዲ ላይ ያለ አንድ ትልቅ ሸኽ ያጫወተን ሁለት ወጣቶች ጓደኛ ማቾች ናቸው። አንዱ ኢማኑ የጠነከረ ነው፣ አንዱ ዱርዬ ነው። ድንገት ቤት ቁጭ ብሎ እያለ ይላል አባት ደወለለት። ና እፈልግሃለሁ፣ ለምን የሆነ ሰው አስቸግሮናል፣ ናማ አንድ እርምጃ ወስደንበት እንምጣ አለው። አባቱ ልውጣ ሲለው ልጄ ትሄዳለህ? መግሪብ ሰግዷል፣ ውዱ አድርግ፣ ተዘጋጅ፣ መስጊድ እንሄዳለን። አይ አስቸኳይ ጠርቶኝ ነው ልመለሳል። ልጅ ሩጦ ወጣ። ያ መኪና ይዟል። ልጁ ጋር ደረሱ። እሱ ወርዶ እንኳን አልተጋጠሙ። አንተ ወርደህ ምተዋል። ሲደባደቡ ያ ማሸነፍ ሲጀምር ይሄ በመስኮት ቢላ ሰጥ። ይሄ ወጣት ቢላውን ተቀብሎ ሲሰነዝር ትቦውን ይቆርጠዋል። አንገቱ ላይ ደሙ ፈሰሰ። ያ ልጅ ሞተ። እዛ ሀገር ላይ ደግሞ ሸሪዓ ነው ያለ። ሞት በሞት ነው የሚተካው። ይሄ ልጅ የሞት ፍርድ ተፈርዶበት እስር ቤት ገባ። ይሄን በስተት ነውና የተፈጠረው ሸምግል ተብሎ ይሄ ሸኻችን ሄደ እስር ቤት። ወጣቱን ልጅ አየውታል። ምስኪን ነበረ። ጓደኛን ያሳሳት 2 ዓመት ሙሉ እስር ቤት ውስጥ ነው። ትምህርት አቋርጦ ቁርአን አቋርጦ እዛ ውስጥ ገብቶ ግን ቁርአን ሐፈዘ። ቡኻሪና ሙስሊም ሐፍዞ ሞቱን ይጠባበቃል። ጓደኛ ምን መርጠው ህይወታችን ላይ ተጽዕኖአልና በንግዱ ባናኗራችን በሥራ ህይወታችን በትምህርት ቤት አስሐበል ከህፍ ላይ አላህ የሚያስተምረን ጥሩ ጓደኝነት አብሮነት እንድንማር። ሶስተኛው አስሐበል ከህፍ ጁማዓ ስንቀራ እንድንማር አላህ የሚፈልገው ጽናት፣ እውነት ላይ መቆም፣ ከንዋይ ፍቅር በላይ መሆን፣ ከዝና ከገንዘብ ከውቅና ከፍላጎት በላይ ገዝፈህ መገኘት፣ ለአላህ ማደር፣ ለእውነት ማደር፣ ለሐቅ ማደር፣ ዋጋ ቢያስከፍልም ህይወት ቢያስከፍልም ጸንተህ መገኘት። ነገስታት ፊት ቀርበው ተውሂድን አወጁ። እነሱ የጠበቁት ቀላል ነገር ነው። ይሄው ዛሬ እናወሳቸዋለን። ጽናት ለዛ ነው ሂረክል ምን አለ? ልብን እኮ አለ ኢማን ቀልብ ውስጥ ገብቶ ካረፈ ኢዛ ኻለጠ በሻሸቱሁ القلوب ያነቃንቀው የለም። ቢላልን ጎዳና ላይ በፀሐይ ሲነድ ያጸናው ውስጡ የገባው ኢማን፣ ሰሃቦቹን ያጸናቸው ያ ኢማን ነበር። በእኛ በቅርቡ ታሪካችን የኢትዮጵያ ሙስሊሞች ሁሉ በህብረት ያደመቁት የድምጻችን ይሰማ ጉዞና እንቅስቃሴ በርካታ ታሪኮችን አይተንበታል። አባት፣ ሕፃናት፣ ሴት፣ ወንድ ሁሉ የተሳተፉበት ነው። ይሄ የተወሰኑ ኡስታዞች ታሪክ ብቻ አይደለም። ሁሉም ሙሉ መስዋዕትነት የከፈለበት ሱፊ፣ ሰለፊ፣ ወጣት፣ ሕፃን፣ ትልቅ፣ አሮጊት፣ ሴት፣ ወንድ ሁሉ ያደመቀው ታሪክ። ይሄም ትናንት እናንተ ያደመቃችሁት ውቡ ታሪካችሁ ነው። እስር ሳይበግራችሁ፣ ብሶት ሳይበግራችሁ፣ ፍርድ ሳይበግራችሁ እኛ ባለን ጥናት ከአንድ ቀን እስር እስከ 27 ዓመት ፍርድ ከ20 ሺህ ሰው በላይ የኢትዮጵያ ሙስሊሞች እስርን ተጋፍጠዋል። ጽናትን አሳይተዋል። ሀገር ለውጠው አልፈዋል። ያልተቀለበሰው አብዮት ኢትዮጵያ ሙስሊም የመሩት ብቻ ነው። የዓላማ ጽናት፣ መንገድ ላይ መገኘት፣ ለገባኸው ቃል ማደር ከአስሐበል ካፍ የምንማረው ታሪክ ነው። አራተኛና የመጨረሻው እኛ የምናውቃቸው እውነታዎች ይኖራሉ። ማናቀው የአላህ ምስጢር ጥልቅ ነው። እነዚህ ወጣቶች እንደ ወጣት እጃቸው ላይ ምንም ነገር የለም። ትልቁን ንጉሥ ሲጋፈጡ መንገዱ ጨለማ ነው። ከጀርባ ግን የአላህ ጥበብ፣ እርዳታ፣ እንክብካቤ ነበር። ቀለል አድርገው አሰቡት፣ አግዝፎ ጠበቃቸው። አላህ 309 ዓመት አስተኛቸው፣ እያገላበጠ ተንከባከባቸው፣ የፀሐይን አቅጣጫ ለወጠላቸው። ለተከበረው ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ጁማዓ እሳቸውና ኡመታቸው የነሱን ምዕራፍ እንዲያነቡ አላህ አተመላቸው።
ታሪካቸው ዛሬ ይተከሳል። ቀለል አድርገህ የምታስበዋል አንተ ትንሽ ይመስልሃል። አርራህማን ግን እየሰራ ያለው ሌላ የንሹር ለኩም ረብኩም ሚን ረሕመቲህ ወቅቶ አላህ ላይ ተመኩ። አላህን እውነት አሉት፣ እውነት ብሎ ጠበቃቸው። አላህ ያሰቡት ትንሽ ነገር ነበር። ሀገር ለውጦ ትውልድ ለውጦ ታሪካቸውን አላህ አተመው። ይሄ የወረደው ቁርአን አላህ ዘንድ ካለው አርሽ ሰሌዳ ላይ የተጻፈ ነው። እዛ ተዘግኖ ነው የመጣው። ነብዩ አለይሂ ሰላቱ ወሰላም እንዳሉት ትንሽ ታስባል፣ ግን እውነተኛ አላህን ፈልገው። አላህ በደማቁ ይሰፋዋል፣ አላህ ያገዝፈዋል። ቀለል አድርገህ ያሰብከው አላህ የት እንደሚያደርሰው ግን አታውቅ። ብቻ እውነተኛ ሁን፣ ኢኽላስ ይኑር፣ ጭብጨባ አታልልህ፣ ዱንያዊ ንዋይን አትፈልግበት። ታሪኩን አላህ እንዴት እንደሚሰፋው ለሱ ተው። እናታችን ሀጀራ የነብዩላህ ኢብራሂም ባለቤት በረሃ ላይ ኢብራሂም አለይሂ ሰላም ጥለዋት ሄዱ። ለማን ነው የምትተውን አንተ ኢብራሂም? ለአላህ ተባለች። አላህን ተማመነች። ውሃ ፍለጋ ከሶፋና መርዋ 7 ጊዜ ተመላልሳለች። ልብ በሉ ሀጀራ ያኔ በአላህ ተወክላ ሶፋና መርዋ ስትሮጥ ይሄ ሩጫዋ የዚህ የተከበረ ትውልድ ሱና እንደሚሆን ታውቅ ነበር? አታቀማል። ተስፋ መቁረጥ ውስጥ ብሶት ውስጥ ረሃብ ውስጥ ነች። ግን አላህ ዘንድ ተመክታ ነበር። ያን ሩጫዋን የዚህ ትውልድ የሐጅ ፕሮሰስ ውስጥ አላህ ከተተው። ነብዩ አለይሂ ሰላቱ ወሰላም ሰሃባዎቹ ሶፋና መርዋ ተመላልሰዋል። እኛም ሄደን ሶፋና መርዋ እንመላለሳለን። እሷ ስትሮጠው አላሰበችም የዚህ ትውልድ ሱና መሆኑ። አላህ ዘንድ ተመካች። አላህ አልፎ ቆያት። የዚህ የተከበረ ትውልድ የነብዩ ትውልድ ሱና አደረገላት። በረሃ ላይ እኔን ተመክተሽ ሩጠሻል፣ ገና የነብዩ ኡመት ያስታውሱሻል። ቀለል አድርገህ የምታስበው ነገር ኢኽላሱ ካለ አላህ ዘንድ እርግጠኛ ከሆንክ አላህ የሚሰራው ነገር ሌላ ነው። ሉጥፉላሂ የጅሪ ወዐብዱሁ ላ የድሪ ይላሉ ሰለፎቹ። የአላህ እዝነት እኮ ባሪያው ላይ ይፈሳል፣ ባሪያው ግን አያውቅም ይላል። አንተ ችግር ውስጥ ነህ፣ አልተሳካልህ፣ ዱንያው ቅርጽ አላዘልህም፣ ትዳሩም የሆነ ነገር አለው። ግን የአላህ እዝነት አንተ ጋር እየፈሰሰ ትንሽ ጠብቀው፣ ትንሽ ታገሰው። አላህ ከዛ በኋላ ተአምር ይፈጥርበታል። ሉጥፉላሂ የጅሪ ወዐብዱሁ ላ የድሪ። ሲከለክልህ እዝነቱ እየፈሰሰብህ ነው። ቢሰጥህ ሊያጠፋ ይችላል። ያሰብከው ነገር አሁን ቢቋጭ ላይጠቅምህ ይችላል። ሉጥፉላሂ የጅሪ እዝነቱ አንተ ላይ እየፈሰሰ ወዐብዱሁ ላ የድሪ ባሪያው ግን አላወቀው። ምናልባትም አኩርፏል፣ ምናልባትም አላህን ታዝቧል። ምን አርጌ ነው ብሎ አማሮ ሊሆን ይችላል። ሉጥፉላሂ የጅሪ ወዐብዱሁ ላ የድሪ። يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم عز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم انصر أهل غزة الغزة اللهم انصرهم على عدوك وعدوهم اللهم أرينا في أعدائهم يوما أسودا اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا مريضا إلا شفيته ولا غائبا إلا رددته ولا ذليلا إلا عززته ولا حاجة من حوائج الدنيا والآخرة هي لنا صلاح إلا عنتنا يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة.